ሃይማኖት ስለ ክርስትና ማታቆም ምንም መታቆት ነገር የለም። እስልምና ለእናንተ ሚስጥር ነው። እስልምና ግን እንደ ክርስትና ከኪሳችን እያወጣን እየመለስን እናስኬደዋለን የሚባል ህግ ግን የለውም፣ አይፈቅድም ተባልክ እኮ። በቃ አታቁም ተባላችሁ እኮ። በቃ እውቀት የላችሁም መማር አለባችሁ ስትባሉ ለምንድን ነው የምትናደዱት? እንስሳ ናችሁ? በቃ እውቀት የላችሁም ተባላችሁ። መማር አለብህ፣ በቃ መማር አለብህ። የምታውቀው ነገር የለም አታውቅም ተባልክ እኮ። በቃ ተማር ከተባልክ መማር ነው። እኔ እኮ በጣም እኮ ነው የሚገርመኝ። ተማር አታውቅም፣ ጉዳይ አታውቅም፣ ተማር መጀመሪያ። ሰውየው አመታትን መማር ይጠበቅባል። ስለ እስልምና ለማስተማር መስለምህ እኮ አይደለም መስፈርት። ስለ እስልምና ለማስተማር መማር አለብህ በመጀመሪያ። መስለማችሁ በቂ አይደለም። የሰለማችሁት ለራሳችሁ ነው። እንኳን ሰውን ልታስተምሩ ይቅርና እናንተ መስለማችሁ ለራሳችሁ እንኳን በስነ ስርዓት መጥቀም አልታላችሁም። ራሳችሁን ማለት ነው። ራሳችሁን የምትጠቅሙበት እውቀት እንኳን የላችሁም። ስለዚህ መማር አለብህ ተባልክ። አታውቁም፣ በቃ አታውቅም። ምንም እውቀት የለህም፣ መማር አለብህ። አዘላብድ፣ አታቆሽሹ፣ አታሰድቡ። እዚህ ጋር መጥተህ በግብረ ሰዶማውያን ሰው ሁሉ ወደ ግብረ ሰዶማውያን መምጣት የለባቸውም። እኔ በግልጽ አማርኛ ነው የምናገረው። ሲጀመር እኔ አልገባም። እኔ አውቀዋለሁ። እኔ መግባት ስለማልችል አይደለም፣ መግባት እችላለሁ። ቢያንስ በቀን 3-4 ሰዓት ቁጭ ማለት እችላለሁ፣ 2 ስራ እየሰራው ችግር የለብኝም። የሚመጣውን ድራማ ስለምናውቀው ግን ለዛ ነው አልመጣም። እስኪ ስንጠፋ እናየዋለን። ተሳዳቢዎች ጋር ሰው እየገባ ሰዎች የሚጠፉትም። አሁን እኔ በጣም የገረመኝ ምንድነው ጃ የጠፋው አለ ሰዎቹ ተሳዳቢዎች ጋር ስለሚገቡ ነው፣ ሙስሊሞቹ እነሱ ጋር ስለሚገቡ ነው አለ። ድራማ ሲሰራ እኮ ነው። እንደዛ አለ ጃ እንደዛ አለ። እንደዛ ብለህ ነው ስታወራ የነበረው አንተ። ሪከርዱ አለ እኔ ጋር። ግብረ ሰዶማውያን ጋር ሰው ስለሚገባ እኛ ጋር ሰው ስለሌለ ጃ ነግሬዋለሁ ተዋቸው ብለውኝ ነው የጠፋው አልክ። እንደዛ ካሉ እንደዛ የሚሉ ሙስሊም ሰዎች ካሉ ይመቻቸው። አንገባም። እኔ አልገባም። አስተምሯቸው። ሰው መማር አለበት። እኔ እኮ ገና ነገሩ ከመፈጸሙ በፊት ነው የተናገርኩት። እኔ አስተማሪዎቻችሁ ላይቭ ላይ ቁጭ ብለው እኛ ጋር መምጣት የለባቸውም። አንዳንዴም አስተማሪ ነው ብለን የምናምንበት ሰው ሲገባ ዘግተን ነው የምንወጣው። ምን ይሰራል ሰው? ምን ይሰራል እኛ ጋር? እኔ ጋር ምን ይሰራል ሰው? መማር አለበት። እኔ እኮ ጠይቅ የሚለው እኮ ማንንም ሰው ስለ ሃይማኖት እንዲያውቅ እኮ ነው፣ ሃይማኖት እንዲማር እኮ ነው እንጂ እኛ የምናወራው ተረት እንዲሰማ እኮ አይደለም። እዚህ ጋር ሙስሊም አስተማሪዎች ስለሚመጡ ነው ያስተምራሉ። ክርስቲያን በስነ ስርዓት የሚያስተምሩ ሰዎች ካሉም ችግር የለብኝም። እኔ ግን አይመጡም። ስለዚህ ይመቻችሁ። እኔ ስራ አለኝ፣ እያነበብኩ ስራዬን የምሰራ ሰው ነኝ። እንደዚህ አይነት ነገር ካለ ነው እያልኩ ያለሁት እኔ። እንደዚህ አይነት ነገር አንመጣም። በቃ በእኛ የሚበላሽ ትውልድ ካለ እኛ ድራማ የምንሰራበት ሰው ካለ እሱ ስላለ አይደለም። እኔ እንደዚህ አይነት ነገር እንደሚመጣ አውቀዋለሁ። እያንዳንድ ሰው የሚያወራው እያንዳንድ ሰው የሚባባለውን እያንዳንድ ሰው እኔ አውቀዋለሁ። እያንዳንድ ሰው ራሱ ለምን እንደጠፋ ራሱ እኔ አውቃለሁ። እያንዳንዷ ሴት ምን እንዳደረገች እኔ አውቃለሁ። እያንዳንዳቸው የተላኩ ሰዎች እኔ አውቃቸዋለሁ። እያንዳንዳቸው ሰዎች እንትናቸውን ይዛቸው አምጡ ተብለው የተላኩ ሰዎች ራሱ አውቃቸዋለሁ። ይሄ እናንተ የምትጫወቱት ጨዋታ የምታገኘው የምትደርስበት ጨዋታ ነው የምትጫወተው። አውቀዋለሁ እኔ ይሄ እንደሚመጣ ራሱ እንደዚህ አይነት ፖለቲካ እንደምትሰሩ ራሱ እኔ አውቅ ነበር እኮ። ስለዚህ እኔ ጋር ሰው ቁጭ ማለት የለበትም፣ መማር አለበት። እኔ በግልጽ አማርኛ ነው የምናገረው። ሙስሊሞች አስተማሪዎቻችሁ እያስተማሩ እኔ ስለ ራሴ ነው የማውቀው። እኔ ላይቭ ላይ ካሉ ውልቅ ብላችሁ ነው መጥፋት ያለባችሁ፣ ቁጭ ማለት የለባችሁ። አስተማሪ ነን የምትሉ ራሳችሁ መናበብ መቻል አለባችሁ። ማንንም ሰው እየገባ እንደፈለገ ነው ቤቱንም የሚከፍተው።
16 ቤት በአንዴ ተከፍቶ ታገኘዋለህ። ሰው ማን ጋር ነው የሚገባው? ሰው ተናባችሁ አትሰሩም? ሰዓቱን ከፋፍላችሁ አትገቡበትም? ጠዋት አንድ ሰው ይገባል፣ ከሰዓት አንድ፣ ከዛ ደግሞ ሌላ ሰው ይገባል። እንደዚህ ብለህ ብትሰራኩ ምዕመኑን ትቆጣጠረዋለህ፣ ሚዲያውን ትቆጣጠረዋለህ፣ ተጽዕኖ ትፈጥራለህ። እንደዚህ ነው የሚሰራው እኮ ሶሻል ሚዲያ እኮ እንደዚህ እኮ ነው የሚሰራው እንጂ ማንንም ሰው 16 ሰው በአንዴ ገብቶ ለምን እኔ ጋር ሰው አይመጣም ይላል። እንዴት ነው እናንተ ጋር ሰው የሚመጣው? እዚህም እዛም ተበታትኖ እኮ ነው ያለው። ደግሞ ችግር ነው ራሱ። ስለ እንደዚህ አይነት ነገር ላስተምር ነው ብለህ ብትገባ ራሱ መማር የሚገባው ሰው ሌላ ቤት ነው ቁጭ ብሎ ያለው፣ አይማርም። ስለዚህ ተናባችሁ መስራት አለበት። ተጽዕኖ መፍጠር ከፈለጋችሁ በመናበብ ነው፣ በመግባባት ነው፣ ቡዳ በመሆን አይደለም፣ ምቀኛ በመሆን አይደለም። ይሄ አንዳንድ ሰው ደግሞ መረን ሰዎች አሉ፣ ደግሞ ይሄ ወንዳ ገረዶች አሉ። በመናበብ ነው፣ ወንድምህን በማክበር ነው፣ በመግባባት ነው፣ በውስጥ በማውራት ነው። አንዱ ሲገባ አንተም እሱ ጋር በመግባት ነው እንጂ አንዱ ሲገባ አይተህ አንተ ደግሞ ቤትን ትከፍታለህ። አንድ ሰው ጋር አንድ ሺህ ሰው ካየ ውይ ምናምን ብለህ አንተ ደግሞ ከፍተህ ምናምን ለምን እኔ ጋር እንደዚህ አይነት ነገር አይከሰትም? ምን ይሰራልሃል? ምን ይሰራል? አንድ ሰው 10 ሰው ምን ይሰራል? 20 ሺህ ሰው ምን ይሰራል? ምንም ይፈጠር ነገር እኮ የለም። እኔ አላውቅም፣ አዳዲስ ሰዎች ልትሆኑ ትችላላችሁ። እኔ ለሚዲያ አዲስ አይደል፣ እንደዚህ አይነት ነገር ብርቅም ድንቅም አይደለም ለእኔና በመናበብ ነው ተጽዕኖ መፍጠር የምትችሉት፣ ማስተማር የምትችሉት። እኔ እንደዛ ነው የማውቀው። መረንና ገረድ፣ ውዳቄና ዘገምተኛ፣ መሀይምና ደንቆሮ ሰዎች ግን ስርዓት አድርጉ። አለቀ። እኔ ራሴ ስለተነካው ነው እየተናገርኩ ያለው። ነገ ደግሞ እነንትና በእነንትና አሰደባችሁን ምናምን ብላችሁ ደግሞ ፖለቲካ ልትሰሩ ነው። ራሴ ስለነካችሁ ነው የማወራው። እኔ ስማቸውን እየጠራው ነው መለጠለጠ እንትን ማድረጋ አይምሰልህ። በቃ አታስመስሉ። መውጣት ከፈለጋችሁ ውጡ። ከተመቻችሁ ደግሞ እዛ ጋር መጽናት አለባችሁ። ሲጀመር አታቁም ከተባላችሁ አታቁም። እንኳን እነሱ እኔ ራሱ አታቁም። በቃ እኔ አታቁም እያልኳችሁ ነው። መማር አለባችሁ። ቢያንስ 1 ዓመት 6 ወር ቢያንስ መማር አለበት ሰው እኮ። ከሚዲያ ጠፍተው ውልቅ ብለው መማር አለበት ሰው። ትዘላብዳለህ እንዴ? እንደፈለክ ትተረተራለህ እንዴ? እንደፈለክ ታጨቀየዋለህ እንዴ? እንደፈለክ የምትዘልበት እኮ አይደለም፣ የምትፈነጭበት አይደለም፣ እንደፈለክ የምታቆሽሸው አይደለም ተባል። በቃ ደግሞ እኔ በወጣ እኮ በቃ ከባድ ችግር ይፈጠራል። በቃ እንደዚህ ረረረ የምራችሁን ነው። ማን ናችሁ እናንተ? ሰው እኮ ቼክ አያደርጋችሁም እኮ እናንተ። ወጣችሁም ገባችሁም ማን ናችሁ እናንተ? ለየትኛው ሃይማኖት ነው እናንተ እንትን የምትፈጥሩበት? እናንተ ሰው ከነመፈጠራችሁ አያውቃችሁም። እናንተ ገባችሁም ወጣችሁም ምንም ነው። ፖለቲካ አስሩ። ስሜ ማን ነው? መሐመድ ብለህ ጥራኝ። ተናበነ ያልከው እሱም ራሱ እኔ በግልጽ አማርኛ ነው የምነግርህ። ተናበነ ያልከው እኔ እንደዛ ላለው አንተ ደግሞ እንደዚህ ማለት አለብህ ብለን የተናገርከው አለቀ። አዎ ተናበነ የተናገርከው ውሸታም። አሁንም ተናበህ እየተናገርክ ነው። አሁንም እፎ የሚባል ውዳቂ ሰው ቆሻሻ ሰው የሚሰጠን አጀንዳ ነው ተሸክመህ እየመጣ ያለው። አዎ እሱ ነው። ባለፈው ራሱ የባለፈው አጀንዳ እሱ ጋር ተነጋግረህ ነው ያደረከው። ሙስሊሞች ምንም ማድረግ አትችሉም፣ ምክንያቱ ትልቅ እንባ ከፊት ለፊታችሁ ስላለ። ማን ነው እሱ ሲባል እኛ ጋር መጥቶ ፎይ ነው አለ። እፎይ ነው። ስለዚህ በቃ የሆነ ነገር ካላደረግነው ሙስሊሙ አስተማሪዎች ምንም ማድረግ አትችሉም አይነት ፖለቲካ አውቀህ ነው እንደዛ ያልከው። እሱ ጋር በመነጋገር ነው የተናገርከው። ውሸታም ድራማ ነው ስትሰራ የነበረው። ምንድነው እንደዚህ አይነት መደባበቅ? ለምንድን ነው እኔ ሙስሊሞች ለምንድን ነው በግልጽ አማርኛ የማታወሩት? ለምንድን ነው የምትሸፋፈኑለት? እኔ ቅድም ሲሸፋፈንለት ነበር። ትልልቅ ሰዎች ናቸው። በመሃል መግባት አልቻልኩም። በሰው ቤት ነው መናገር አልቻልኩም። መጠየቅም አልቻልኩም። አልፈልግም፣ መረበሽ አልፈለኩም። ስምምነት ፈልገው ነው ሲነጋገሩ የነበረው። ግን ሲሸፋፈንለት ነው የነበረው። የተጠየቀው አንድ ሰው ከእስልምና ሲወጣ መመለሻ የለውም ብለህ ተናግረሃል ተብሎ ሲባል አይመልስም፣ አይነካትም።
ተናድጄ ምንድነው ተናድጄ ማለት ምን ማለት ነው? ሰዎች በኮመንት ምንድነው መሄጃ የላችሁም ስላሉኝ ነው አይደለም። ስለ ሰዎች አይደለም ስታወራ የነበረው ራሱ በእስልምና ብለህ ነው ስታወራ የነበረው እኮ የእስልምና ህግ ስለ እስልምና ህግ ነው ስታወራ የነበረው። ተናዳ አይደለም። ጳውሎስ በእስልምና ሐዋርያ ነው ብለህ ስታወራ እኮ ሐዲስ ውስጥ አይቼዋለሁ ብለህ እኮ ነው የተናገርከው። ተናዳ ነው? ተናዳ አይደለም። ፖለቲካ እየሰራ ነው። እኔ በግልጽ አማርኛ ነው የማወራው። ድራማ እየሰራ ነው። ከእፎይ በመናበብ ነው የምትሰራው አንተ። መጀመሪያ ቀንም ትልቅ እንባ ከፊት ለፊታችሁ ስላለ ምንም ማድረግ አትችሉም ሙስሊም አስተማሪዎች ብለህ ያልከው እፎይ ጋር ተነጋግረህ ነው። ውሸታም ተነጋግረህ ነው። እነሱ አንተን ለማዳን እነሱ እንትን ተሳስቶ ነው ችግር የለውም እንደዚህ እኮ ያጋጥማል ምናምን ብለው እያወሩ እኔ እኮ የተናገርኩት ስለ እፎይ እኮ ነው። ድራማ እኮ ነው። በግልጽ አማርኛ ነው የተናገርከው። የጤና ችግር ካለብህ ስለ ሃይማኖት ማውራት ተወውና ሂድ ታከም። በመጀመሪያ ጤናህን ነው መታይ ያለብህ። መጀመሪያ መታከም ነው ያለብህ በመጀመሪያ። ሁለተኛ ደግሞ ሙስሊም ሰዎች በእውነት ምክር ባታበዙ፣ ግብዳ ሰዎች፣ ትልልቅ ሰዎች ምክር ባታበዙ። አንድ ሰው እኮ አንዴ ሁለቴ ሊሳሳት ይችላል እኮ። ምንድነው በተደጋጋሚ ሰው ይሳሳታል እንዴ? እኔ የፈለገ በናደድም ተናድጄ ሌላ ነገር ልል እችላለሁ፣ ልሳደብ እችላለሁ እኮ ተናድጄ ልሳደብ እችላለሁ። ተናድጄ ግን እስልምና ወይም ክርስትና የማያስተምረውን ያስተምራል ብዬ ግን አላወራም። ከየት አመጣዋለሁ? አስበህ ነው የምታወራው። ፈልገህ አውቀህ ነው የምታወራው። በውስጥህ ፍቃድ ነው የምታወራው። ስለዚህ አንድ ክርስቲያን ሰዎች አንዳንድ ክርስቲያን ሰዎች ሲፈነጩ ነበረ። ችግር ምንድነው? ችግር ደረሰበት፣ ችግር አደረስንበት ምናምን ብለው ሲፈነጩ ነበረ። ማናችሁ እናንተ እኔ ላይ ችግር የምታደርሱት? እኔ እኮ የእናንተ ንጉስ እኮ ነኝ። ዋጡት። ጨስ እያልክ ነው የምትወጣው። እኔ ላይ ምንም የምታደርሱት ነገር የለም። ጫፌን አትደርሱም። ወንድ ናቸው ራሱ እኮ እኔ ራሴን እገልጣለሁ። እኔ ስልኬን እሰጣቸዋለሁ፣ እቀጥራቸው። የሚያውቁኝ ሰዎች እኮ አሉ። ከታች ቁጭ ብለው የሚያዳምጡ ሰዎች እኮ አሉ እኮ። እኔ ፈቅጃለሁ። የሚያውቁኝ ጓደኞች፣ እኔ ጋር የሚሰሩ ሰዎች እኔ ፈቅጃለሁ። የፈለጉትን ማድረግ ይችላሉ። እስኪ ወንድ ከሆኑ እኔ ዝንጀሮ አይደለሁም። እኔ ጫካ ውስጥ አልኖርም። ወንድ ከሆነ ግን እኔ ጋር የሚሰሩ ሰዎች አሉ፣ ጓደኞች ያሉ፣ የፈለጉትን ያድርጉ። ክርስቲያኖች ምንም የምታደርጉት ነገር የለም። ምንም ወንድ ናቸው። ምንም የምታመጡት ነገር የለም። ምድረ ሽንታም ችግር አደረስንበት እኮ ለዛ እኮ ነው የጠፋው ምናምን፣ እኛ እኮ እንደዚህ ነን። የምረን ነው። ወንድ ናቸው። ምድረ ቁራሊያም። እኔ ይበቃኛል። እንደነ ጉዳይዲያ ቀን ሙሉ ስለ ሰው እንትን አላወራም። እኔ ትንሽ እነካካዋለሁ፣ በቃ ይበቃል። ወንድ ልጅ ራሱ ትንሽ ሲያወራ ነው። ጉዳይዲያ የሚባል ሴት ሙስሊሞችን እኔ ስሜ ማን ነው ስሜ መሐመድ ብለህ ጥራኝ ምናምን በማለት እንትን ያደረገ ሰው ተመልሰው ደግሞ እኔ ማንንም ሰው ከነካኝ የሚከላከሉልኝ ሙስሊሞች ናቸው ምናምን አይነት ጨዋታ ነው የሚጫወቱ። ለራሴ እንደዛ ነው ያለኝ። ሙስሊሞች እንዳይጠሉ እኔን አክብረኝ ምናምን። ማን አባ ስለሆንክ ነው እኔ አንተንም ማከብረው? እኔ ገርዳሜ ሰው አላከብርም እኮ። ቆርፋዳ ሰውን ያላከብርም። መሀይም ሰውን ያላከብርም። ደንቆሮ ሰውን ያላከብርም። በአንተ በደን ሌሎች ሰዎች ናቸው እኮ የሚኖሩት። በአንተ ምላስ ሌሎች ሰዎች ነው የሚናገሩት። ደንቆሮ ነህ እኮ አንተ እኮ። የተላከውን በአግባቡ ማታደርስ ደንቆሮ ነህ፣ መሀይም።
ሙስሊሞች ግብረ ሰዶማውያን ጋር ነው ቲክታክን የተቆጣጠሩት። ለምንድን ነው የምንቆጣጠረው? ማንን እኛ ማንን? እኛ እኮ ተራ ውዳቂ ሰዎች እኮ ነን እኮ ማንንም አይደለንም። ቲክታክን የተቆጣጠሩት እነሱ ናቸው። ምን ማለት ነው? ለነገሩ የዓላማ አንድነት አላቸው። እኔ በግልጽ አማርኛ ነው የምናገረው። እፎይ እና ጉዳይዲያ በዓላማ አንድ ናቸው። ዓላማቸው አንድ ነው። ለማስመሰል የተለያየ ሀሳብ ቢኖራቸውም እዚህ ጋር ዓላማቸው ግን አንድና አንድ ነው። ከእፎይ ጋር እየተናበበ ነው የሚሰራው። መጀመሪያ የተናገረው፣ ከዛ ቀጥሎ የተናገረው፣ አሁንም ነገም ይናገራል። ቅድም ሲመከር ነበረ፣ ሲገሰጽ ነበረ። ይናገራል፣ ያፈርሰዋል። ዓላማ አለው እኮ ልጁ፣ ተልእኮ አለው እኮ ልጁ። ሳያደርስ እንትን አይደለም። ተልእኮ አለው። እኔ እንደዛ ነው የማውቀው። በሁለት አካውንት አትግቡ። እነ ፍቅር እግዚአብሔር በሁለት አካውንት አትግቡ። ከሰለማችሁ መስለም ነው፣ አለቀ። ከከረሰስክ ደግሞ መከርሰስ ነው እንጂ እዚህ ጋር ሰለምቴ ነኝ እያልክ እዚህ ጋር ደግሞ ፍቅር እግዚአብሔር ነው ምናምን እያልክ አካውንት ፕሮፋይል መስቀል አድርገህ ምናምን ትገባለህ ደግሞ። እኛ ግን የማንገባበት ጉድጓድ የለም። በውስጥ የምታወሩት ከነማን ጋር እንደምታወሩ ራሱ እናውቃለን፣ እንደርስበታለን። እኛ ገርዳሜዎችና ገረድ መረን ሴቶችን እያስከተልክ ሪከርድ እያደረግክ ነው እየላክ ያለው። በአንተ ፍላጎት ነው። ቆራርጠው እኮ ነው እንትን የሚያደርጉት። ውሸት ነው፣ ቆራርጠው አይደለም። ገርዳምና ገረድ ሴቶች ሪከርድ እንዲያደርጉ ተነጋግረህ ነው የምትገባው። ሽንታቸው የቀዘቀዘ አረጉቶችን አስከትለ ነው የምትገባው። ማን ነው የምትሸውደው? ስለዚህ እስልምና ውስጥ ከገባችሁ እስልምና የራሱ የሆነ ህግ ስርዓት አለው። እስልምና የራሱ የሆነ መመሪያ አለው። እስልምና በእስልምና መመሪያ ነው የምትመራው እንጂ እስልምና በአንተ ህግና ስርዓት አይደለም የሚመራው። እስልምና በእስልምና ነው አንተ የምትሄደው እንጂ እስልምና በአንተ ህግ በአንተ ፍላጎት አታስኬደውም ነው የተባልከው። ለእስልምና መገዛት አለባችሁ። እስልምና ውስጥ የሚመለከውን አምላክ ማምለክ አለብህ። እስልምና የሚያስተምረውን ትምህርት ነው ማስተማር ያለብህ እንጂ ትናንት እንደነበርክበት እንደፈለክ ከኪስህ እያወጣ መመለስ የሚባል ነገር የለም። መማር አለብህ። መማር እውቀት ይጠይቃል። በእስልምና በእውቀት ነው መልሳቸው አንድ ነው። ማንነው ሰው እየተነሳ ከኪሱ አይመልስም። በቃ በእኛ ህግ እናስኬደዋለን እስልምና የሚባል ነገር የለም ነው የተባላችሁ። ስለዚህ ከሰለማችሁ መስለም ነው። ስለዚህ ከሰለማችሁ ደግሞ ሙስሊም ናችሁ ስትባሉ ለምንድን ነው በዚህ ልክ የምትናደዱ ነው አንድ ጥያቄ። አንዳንድ ሴቶችም አላችሁ የድፍረታችሁ ድፍረት የምትናገሩትን ሰው እንኳን ለይታችሁ አታውቁም። እኔ እንኳን በጣም ነው የምሸማቀቀው እንደዚህ አይነት ሰው። እኔ እውቀት ያለው ሰው በጣም አከብራለሁ። በጣም ነው የማከብረው። በጣም የተከበሩ ሰዎች እንደፈለጉ እንትን ከፍ ዝቅ እያደረጉ ይናገራሉ። ገርዳም ሴቶች፣ በጠፍጣፊዎች ደረጃችሁን ማወቅ አለባችሁ። ክብራችሁን እወቁት። የቱ ጋር እንዳላችሁ መረዳት አለባችሁ እኮ በመጀመሪያ ስለ ሰው ከማውራታችሁ በፊት። ትልልቅ ሰዎች እኮ ናቸው። ቢያንስ ለእውቀት ክብር አይኖራቸውም? እናንተ ደደብ እንኳን ብትሆኑ እውቀት ላለው ሰው ክብር አይኖራቸውም? እኔ በጣም ነው የምሸማቀቀው። ስለዚህ መማር አለባችሁ። እናንተ የምትሰሩት ፖለቲካ የለም። ሰለምቴ ነኝ ብትል ሙስሊም ራሱ ፖለቲካ አይሰሩም እንጂ የለም። ማንንም ሰው የሚሰራው ፖለቲካ የለም። ክርስቲያኖች ደስ ብሏችሁ ነው? የለም። የሚሰራው ፖለቲካ የለም። ማንንም ሰው ለእስልምና ካልተገዛ በጥፊ እያጠናገሩ ያባሩታል እንጂ እናንተ እንደፈለጋችሁ እየላካችሁት ፖለቲካ የሚሰራ ሰው የለም። ደስተኛ መሆን የለብም። እያጮሉ ነው የሚያባሩት። ምን አባቱ ይሰራል? ለእስልምና የማትገዛ ከሆነ በእስልምና ህግና ስርዓት የማትገዛ ከሆነ ትወጣለህ። አለቀ። ይነገርሃል። ማን ስለሆንክ ነው? እናንተ ማንም አይደላችሁም። በቃ አለቀ። 4 ነጥብ። ክርስቲያኖችን በዚህ ልክ ፈንደቅ የለባችሁም። ውዳቄዎች፣ መረኖች፣ ገረዶች፣ መሀይሞች፣ ደንቆሮዎች እንደዚህ አይነት ነገር እንትን አታድርጉ። እስኪ ክርስትና ስበኩ፣ ወንጌልን አስተምሩ። እስኪ እስልምና በንጽጽርና በትምህርት ማሸነፍ ሲያቅታችሁ ግብረ ሰዶም ወንዶቹን ላኩ፣ ግብረ ሰዶማውያን ወንዶች ላኩ። ከዛ ምንድነው የሚያደርጉት? ሙስሊም ነን እያሉ እንቦረሻለን ይላሉ።
ክርስቲያን ናቸው። ይሄ አንድ ስራቸው ነው። ሁለተኛ ደግሞ ስምን በማስቀየር ሙሐመድ ይላልና ኢየሱስ ክርስቶስ አምላክ ነው ይላል። የክርስቲያኖች ስራ ነው። የእናንተ ስራ ነው ይሄ። ሁለተኛ ስራችሁ ነው። ሶስተኛ ሴቶች ይልካሉ። በቃ እንትን ድምጻቸውን እንትን እያደረጉ እየተቅለሰለሱ ሰዎች ሴቶች ወንዶች እንዲያወሩ ከዛ የሆነ ነገራቸውን እንዲይዙ ይላካሉ። ወንዶችም ይላካሉ ሴቶችን እንትን እንዲያደርጉ ማለት ነው። ወንዶች ራሱ የተላኩ ወንዶች አሉ። ሰልመናል ብለው የገቡ ሰዎች አሉ። ሰልመናል ብለው ያው እንደተባለው የሚሰልሉ ሰዎች አሉ። ይህም ስራቸው ነው። ስራቸው ነው። ሲቀጥል ደግሞ እየቆራረጡ እየገጣጠሙ ሌላ ነገር መስራት ነው። ይሄ እናንተ ስራ ነው። የሚያሳዝነው ነገር ግን የተላኩ ሴቶች እኔ ሁለት አውቃለሁ። አንዷ ራሷ እንትን ተብሎባት ብን ብላ ጠፍታለች። አንዷ ድምጿ ኮመንት እንኳን አትጽፍም። አንዷ አውቃቸዋለሁ እኮ ምን ስላጋጠማችሁ ነው ሄዳችሁ የእንትናና የእንትና የሆነ ነገር ተሸከማችሁ ኑ የተባላችሁ ሴቶች ሁለት አውቃቸዋለሁ። አንዷ ጋር እኔ በስነ ስርዓት በግልጽ አማርኛ ነው ያወራሁት። ሴት ነሽ? እኔ ክብር አለኝ። ችግሩ ከባዱ ችግር ምንድነው? እኔ ዝም ብዬ ሰው እንትን አላደርገው። አቅሻለሁ። እኔ እና አንቺ እንተዋወቃለን። በግልጽ አማርኛ ነው ያወራነው። ራሷ እንትን ተብሎባት በቃ ጠፍታለች። አልተመለሰችም። ራሱ አንዷ ራሱ ምን እንደተባለች አላቅም። መመለሻ የላት። አጽፍም ኮመንት አጽፍም። ነገሩ ምንድነው አላቅም። ተይዞባት ይሁን ራሷ አላውቅም። እንደዚህ አይነት እንትን ተብለው የተላኩ ሰዎች አሉ። አሁን ደግሞ ሰዶማውያን ወንዶች ሰዶማዊ ነኝ ቦረሻለሁ እያሉ ከዛ ሲባሉ እኔ እኮ ሙስሊም ነኝ ምናምን እያሉ ያወራሉ። ክርስቲያኖች ናቸው። ክርስቲያኖች ናችሁ። ለሃይማኖታችሁ ምንም ክብር የሌላችሁ፣ ለማንነታችሁ ለራሳችሁ ክብር የሌላችሁ ውዳቂዎች እኮ ናችሁ እኮ እናንተ። እንደዚህ አይነት የወረደ ማንነት እኮ ነው የመጣችሁት። ሶዶም ነኝ እያላችሁ ሃይማኖታችሁን ልታከብሩ ነው፣ ልታስከብሩ ነው። አይደብርም? የወንድ ልጅን ዕቃ በማደን ነው ክርስትናን የምታስከብሩት። የክርስትናን እውነትነትን የሚረጋገጠው እግራችሁን እየገለጣችሁ ነው። ሴቶች፣ ክርስቲያን ሴቶች፣ የተላካችሁ ሴቶች እናንተና እግራችሁን በመክፈት ነው ክርስትና የምታስከብሩት። ዕቃችሁን እየጎረጎራችሁ ነው ክርስትና የምታስከብሩት። አይደብርም? ሃይማኖት እኮ ነው። ስለ ፈጣሪ እኮ ነው የምታወሩት። ከኃጢአት ስለ መራቅ እኮ ነው የምታወሩት። ሰው እንዴት ኃጢአትን በመስራት ሰው ይጣራል? እኔ ይገርመኛል። በጣም ነው የሚያሳዝነው። ሰው ሁኑ በመጀመሪያ። ጆይን ስላይቸዋለሁ አንድ ዘገምተኛ ሰው ምናልባት ትገባለህ ዘጌ ትገባለህ። እኔ በግልጽ አማርኛ ነው የማወራው። ዜጌው ትገባለህ። ጉድ አይዲያ የተናገርከው ነገር አለ ናግባ ካለው ነገር እኔ ተናግሬያለሁ፣ ይበቃኛል። ለነገሩ እንዳንተ አይነት ዘገምተኛ ሰው ጋር ማነጋገር እኔ እንዳትገባ ራሱ እንዳትገባ መግባት የለብህ አንተ እንዳትገባ። ለምን ትገባለህ? ደንቆሮ ነህ፣ መሀይም ነህ፣ እንዳትገባ። አንተ ጋር መነጋገሩም ራስን ዝቅ ማድረግ ነው፣ ራስን ማዋረድ፣ ክብርን ማዋረድ ነው። ለምን ትገባለህ? አንተ ዘገምተኛ ነህ እኮ። አንተ መታከም ነው ያለብህ፣ ጤናህን መታይ ነው ያለብህ በመጀመሪያ። ደንቆሮ ነህ አንተ። ከእፎይ ጋር በዓላማ እየተናበብክ፣ በዓላማ አንድ ናችሁ። በነገራችን ላይ በዓላማ ትገናኛለህ። ዓላማችሁ አንድ ነው። እፎይ ጋር እየተናበብክ ነው የምትሰራው። አዎ መጀመሪያ የሰራው ፖለቲካ እሱ ጋር በመነጋገር ነው የሰራው። ሲቀጥል አውቀህ ነው የሰራው። ሲቀጥል አውቀህ ነው የተናገርከው። ሲቀጥልም አውቀህ ነው የተናገርከው። አሁንም ትናገራለህ፣ ነገም ትናገራለህ። ምንድን ነው የመጣብኝ? ይሄ ደግሞ ታብታብ አድርጉ ቅዱሳን። እኔ ነግሬሃለሁ።
ጉድ አይዲያ የምትባል ሰው እፎይ ጋር እየተናበብክ ነው የምትሰራው። ምንም ስላልክ አይደለም እየተናገርኩ ያሉት አፍህን ስለከፈትክ ነው። ባለፈው ሰዎች ገብተው ይቅር ተባባሉ ተብለው ያለፍነውን ነገር መጣና ቲክቶክን የተቆጣጠሩት ግብረ ሰደማውያን ናቸው። የምረን ነው የምረን ነው። ቲክቶክን የተቆጣጠሩት እኮ ሰው እኮ እነሱ ጋር እኮ ነው የሚገባው። ተሳዳቢዎችና ግብረ ሰደማውያን ጋር ነው ሰው የሚገባው። እነጃ የጠፉት ራሱ በዚህ ምክንያት ነው። የምረን ነው እነጃ ጋር እንትን እያደረክ ነው ፖለቲካ የምትሰራው። ራስህን ችላ አውራ እስኪ። ራስህን ቻል፣ ራስህን ቻል። በቃ አንተ ለምታጠፋው እስልምና መጠየቅ የለበትም። ራሱ አንተ ላጠፋው ማንንም ሰው መጠየቅ የለበትም። በአንተ ማንንም ሰው መታመም የለበትም። በአንተ ምክንያት ማንንም ሰው መቁሰል የለበትም። ማን አባ ነው ግብረ ሰዶማውያን ብለህ የምታወራው አንተ? እጅ እኮ ነው ያወራሁት። የምርህን ነው። ተናደህ ያወራው አንድ ነገር የለም የለም። ተናደህ የምታወራው ምንም ነገር የለም የለም። እንዴት ነው አንድ ሰው ተናዶ ጳውሎስ በእስልምና ሐዋርያ ነው፣ ይሄ ደግሞ ስሙ ተጠቅሶ በሐዲስ አይቼዋለሁ እንዴት ይላል? ተናዶ ሰው እንዴት ሰው ተናዶ እኔ ከፈለኩ መመለሻ አለኝ መውጣት እችላለሁ፣ እናንተ ግን መመለሻ የላችሁም እንዴት ይላል? ተናዶ ሰው ከተናደድክ እኮ ትሳደባለህ እኮ። እንዴት ሰው ከእስልምና ከወጣ መመለሻ የለበትም እንዴት ይላል? መመለሻ የለውም። ማንንም ሰው እኮ ከእስልምና ከወጣ መመለስ አይችልም። የት ነው ያነበብከው? የት ነው ያየኸው? ስለዚህ ራስህን ለምታጠፋው ጥፋት ራስህን ነው መጠየቅ ያለብህ። እፎይ ጋር ተናበህ እየሰራ ነው። መጀመሪያ ራሱ መጥተህ ማን ነው ስሜ ብለህ የተናገርከው በንግግር ነው። አንተና እፎይ ተነጋግራችሁ ያደረጋችሁት ነው። በግልጽ አማርኛ ነው የምነግርህ። እንዳንተ አይነት ውዳቂ ሰው እንደፈለገ የሚሆንበት ሚዲያ አይደለም። በነገርህ ላይ አንተ እንዳልከው የተቆጣጠሩት እነሱ ናቸው እንዳልከው እዚህ ጋር እንደፈለክ የምትሆንበት ፕላትፎርም አይደለም። አንተ እንደፈለክ አንድ ዘገምተኛ ሰው እንደፈለክ እንትን የምታደርግበት ሰው ሚዲያ አይደለም። አትችልም። ምላስህን ይገረዛል። ሙስሊም አስተማሪዎች እኔ አደራ የምለው ምንድነው ለአንድ አመት ህፃን ልጅ 2 እንጀራ ብላ ተብሎ እንትን አይባልም። ጉድ አይዲያ የሚባል ደንቆሮም እንደዛ ነው። የፈለገ ነገር ቢመከር ወንፊት ላይ ውሃ እንደማፍሰስ ነው። አይገባውም፣ ምንም አይገባውም፣ አይሰማምም፣ ራሱ ፈቃደኛም አይደለም። በድፍረት ማላምናቸው ሙስሊም አስተማሪ ሰዎች አሉ ያለ ሰው እኮ ነው። በድፍረት እኮ ነው። በውስጥ አውራ ስትባል እኮ እኔ እኮ ማላምናቸው ሰዎች አሉ። ማን ስለሆንክ አንተ ላይ ምን እንዳያደርሱ ነው እነሱ? እኔ ፈቃደኛ ነኝ። ማንንም ሙስሊም አስተማሪ ሰው እኔ እመክራለሁ ካለኝ ፈቃደኛ፣ ማንንም ሰው ቁጥሬን ራሱ ሰጠዋለሁ። ምን ችግር አለ? ምንም። እሱ በስነ ስርዓት የታነጹ ሰዎች ናቸው። ማን ስለሆንክ ነው ራስህን የምታካብለው? ወይ እኔ ሰይፈ ስላሴ ለመባጽ ሆኔ በጣም ሳንተስ ተከፍቶ አላየሁም። የፀሐይ አምላክ የፀሐይ አምላክ ነው ያልኩት። ለምን እየደወልኩልህ ነበረ? እንዴት ነህ? እኔ አለሁልሽ። ሁለተኛ ስልኬ እንትን አድርጌው ሳይለንት አድርጌዋለሁ። ለዛ ነው መቀደል ስለፈለኩ። ህዝብ እየሰማም ችግር የለውም ፍቅሬን በገልጽ ብዬ ነው የመጣሁት። የት አባቱ አለሁልሽ የኔ ፍቅር። ስሚ ወይ ሐዋርያ ጳውሎስ እኮ በእስልምናም ጳውሎስ ነው፣ ሐዋርያ ነው፣ ሐዋርያ ነው። ሐዲስ ውስጥ አለ ጳውሎስ። ነበርኩኝ የሚገርምህ እንቁራሪት እየገደልኩ ነበረ። ገደልሻት? ትኩረት አልሰጠኋቸውም። ገደልሻት? ኧረ በቃ አሁን ዝም ብለው ሲጮሁ 6 ወር ሙሉ ትሰማለህ ቤታቸው እንዲህ ተልኮማ እኛ አላኩን እኮ ጋይስ፣ ተልኮ እኛ አላኩን። በቃ ጠቅ አይኑን አጥፉት የተባለ ሰው እኮ ገለነው ነው የምንመለሰው። ከባዱ ችግር ቆንጥጡት የተባለውን ወቅተን ነው የምንመለሰው። የደም አይነት ስንባል በጩቤ ነው የምንወጋው። እንዲያደርግ ከነጩቤ ጠብጠብጠብጠብ እያደረግን ወስደን የምናሳየው። በቃ እንደዚህ ነው የምንሰራው። ስሚ ወይ አንድ ዘገምተኛ ሰው መሀይም ነው። ስምን እንኳን መጠራት የለበት። ኮሜንታተሮች እንዴት ናቸው? እሳተ መለኮቶች ደህና ናቸው? እነዚህ ኮሜንታተሮች ማለት ነው አንድ አፈ ታሪክ ላይ የነበሩ የወታደር ሰራዊቶች ነበሩ።
በጥንታዊ ሮማውያኖች ላይ የሚነገር አፈ ታሪክ ነው እና ልክ እንደዛ ናቸው። ለብ አዎ ያደረጉ ለብ ሞቅ 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 እያሉ ያሳብዱሃል። እና ሰውየውን እየሄዱ ጠቅ አንዱ ጠቅ ሲያደርግ ሌላኛው አይዞህ ይለዋል። ሌላኛው አይዞህ ሲል ሌላኛው የታባህ ይለዋል። ከዛ አንዱ ኦፓል ሺህ ዓመት ትንገስ ይላል። አንዱ ባቢሎን ንጉሳችን ነው። አፈ ታሪክ ላይ ያለው የጦር ሰራዊት ነው የሚመስል። በጣም አደገኛ ፍጥረት ናቸው እናንተ በያላችሁበት ጊዜ ይጠብቃችሁ። ከባድ ከባድ ሰራዊት። እኔ ቢቸግረኝ እኮ ማታ ፈርቼ ቤቴ መከርኳቸው። ይህን ታምናለህ? ኧረ ቀረፉ ውድ ነገሮቼ ተው በቃ ይቅርኛ። ስማችን ቢነሳም ምስራቅ ቀጠና የሚገቡበት ትኬት የኛ ስም ነው ታውቃለህ። ስለኛ ካልተወራ ምስራቅ ቀጠና ጆሮ አይሰጧቸውም ታውቃለህ አይደል የኔ ፍቅር። ከዛ መሳሪያ ቢቸግረኝ በቃ ያውሩ፣ የፈለጉትን ስለኛ ያውሩ፣ እናንተ ዝም ብላችሁ በኮድ ወጣ ወጣ በሉ አልኳቸው። ምክንያቱም ሰውየው እየለቀቀ መጣ። ኦልሬዲ ለቀቁ ሁሉም ገባት። እኛ እንግዲህ አንድ ነገር ነው የተናገርነው። ምንድን ነው? የቤተ ክርስቲያንም የመስጊድን በር የያዛችሁ ሰዎች ቶርኒዶ የሚባል ነው። ይኸው የፈራኖ ቶርኒዶ እኮ ደረሰ። ቶርኒዶ አራቱ ነው የሚይዙ፣ አንድ ወደ ላይ፣ አንድ ወደ ታች፣ አንድ ወደ ጎን ያደርጋችኋል። ከዛ እኔ ነኝ ስሙት ተጠራም በይ ፍቅርነት የኔ ድርሳ ራይ ስማቸው ካልተጠራ እሱ አይደል የገረመኝ እኔ ስማ የኔ ፍቅር፣ እኔ ማታ ሌላ ተልኮ ላይ ነበርኩ ብያለሁ እና በጣም ቢዚ ነኝ። አይኔ ለመመኝ የሆነ ሰዓት ላይ እና እሰማችኋለሁ። እንደውም አንድ ጓደኛቸውን ፖስት ያደረገችው ላይ ሜንሽን አድርገው መልስ ባለመስጠት የተነሳ ኦፓል የለችም እያለ ሁላ ኮሜንት አይቻለሁ። እንደ ኦፓ የለችም እንዴ ምንድን ነው ብሎ አንዱ ጋር ደግሞ ሜንሽን አድርጋች ኦፓ ነይ ስለዚህ ነገር ምነው ዝም አልሽ? ሌላ ተልኮ ላይ ያለው ሰው ላይ ገብተዋልና ስማቸው ሳይጠራ እኔን ነው ይሄ የሚገልጸው እኔን ነው። ልክ ምን የሚባል አባባል አለ መሰለክ፣ የሚሻት ነገር ጅቦችን ይጠራል ይባላል። ትክክል ገባክ? እና ልክ ያ የሚሸተው የሚገማው ነገር ለእኛ ነው የተቀመጠው ብሎ ነው ሁሉም የመጡት ከያሉበት። ማንም ሰው የጠራ የለም። ሊቀ ካህናችን አወራ የተባላቸውን ሰዎች እኛ እናውቃቸዋለን እና ማን እንደሆኑ ማለት ነው። ሲጀመረም እነሱ ሚዲያ አልመጡም የሉ። ገባክ? ግን እኔ የተረዳሁት ለካ ሌሎችም አሉ አይነት ገብቷል አይደለ? ከዚህ ጋር ተመሳሳይ ስም ያላቸው ሰዎች በቃ ጅቦቹ ተሰባሰቡ። እኔን ነው ይሄማ ለእኔ ነው እኔን ያልከው እኔን ነው ማለት የፈለግከው ብሎ እስከ ማስረዳት። ከዛ ደግሞ ትንሽ ቆየት ብለው እሱ እግር ስር ሄደው ደግሞ ይቅርታ እስከመጠየቅ ከደግሞ ትንሽ ቆየት ብለው ስሜታዊ ሆኜ የተናገርኩት ሪከርዴን አጥፉልኝ እንደዚህ ማለት ፈልገን አይደለም። እና ምንድን ነው ቶርኒዶ ነው። ምክንያቱም ተናግሬያለሁ እኔ የመስጊድም የቤተ ክርስቲያንን በረጀ ስትቆም ንፋስ የሚባል ነገር አለ ይገባል። ከባድ ገነጠላል አብረትን ሰፈፋ ለማንም ሰው ሊይዘህ አይችልም። ዛቴት ስለዚህ እኛ ስንናገር ሌላ የተረዳሁት ነገር እባካችሁ ሙስሊሞች እኛን አትውደዱን። እኔ ከዚህ በፊት ምን ብያለሁ መሰለ ፍቅሬ፣ የሙስሊሞች ፍቅር አደጋ ነው፣ ሬድ ፍላግ ነው፣ ችግር ያመጣብሃል የነሱ ፍቅር። አሁን እነዚህ አንዳንድ ሪሳይክል የሆኑ ሰለምቴዎች እኔ ሁሌ ነው የምናገረው። በፊትም ስናገር ምን እላለሁ መሰለክ፣ ሰው ሲሰልምም ሰው ሲጠመቅም ከተመለሰ በሚሄድበት ምክንያት ነው የሚመለሰው። አገኘኝ ምልህ አንድ ሰው ሻሃዳ ይዞ ከተመለሰ የመጣበትን ጉዳይ ወይ ጨርሷል ወይ አጥቷል ማለት ነው። ትክክል። የመጣበት ጉዳይ ፈጣሪን ብለህ ከሆነ ፈጣሪ ሕያው ነው፣ ከዘላለም እስከ ዘላለም ነው፣ አልፋና ኦሜጋ ነው። ትክክል። አበቃ ጨረስኩ የምትለው ነገር የለህም። ወደኋላ ከተመለስክ ከቆምክ ጥርጣሬ ከተሰማህ የመጣህበትን ጉዳይ ወይ አታሃል ወይ ጨርሰሃል ነው ማውራ። ስለዚህ እኔ ሁሌ ነው የምነግራቸው ሲመለሱ እኔ ቢዝነሳችን አይደለም። ምክንያቱም እንዳመጣጣቸው ነው የሚመለሱት፣ እንደመጡበት ሁኔታ ወደኛ እንደመጡበት እኛ ሊጎበኙ እንደመጡበት ሁኔታ ይመለሳሉ። እስልምና ውስጥም ሲገቡ እስልምናው እውነተኛ ሃይማኖት ነው፣ አላህ በብቸኝነት የሚመለክ አምላክ ነው፣ ነብዩ መሐመድ እውነተኛ ነብይ ናቸው ብሎ የገባ ሰው 1500 ምናምን ዓመት ሰው ሲከተል የኖረን እምነት በ3 ወር የሚያበቃ ታሪክ አይደለም። በትክክል 2000 ምናምን ዓመት የቆየን እምነት በ3 ወር በ4 ወር የምታበቃው ነገር አይደለም። ስለዚህ የትኛውን ቤተ እምነት ውስጥ ያሉ ሰዎች ከእምነቱ ሲወጡ ሲመለሱ እንዳመጣጣቸው ነው፣ እንደመጡበት ምክንያት ነው። አንድ ሰው ለምሳሌ ከነበርክበት ሃይማኖት በአንድም በሌላም ትወጣና አንዳንዶች አኩርፎ ይወጣሉ፣ አንዳንዶች ተከፍተው፣ አንዳንዶች ደግሞ ስተው ይወጡና ይመለሳሉ። ችግር የለውም ገባክ? ግን እያረፉ የሚመለሱ ሰዎች ከአንዱ ወደ አንዱ የሚመላሉት ስራ ይባላል፣ ቢዝነስ ነው። ትክክል። እኔ ደግሞ እንደዚህ አይነት ሰዎች ሪሳይክል ነው የምላቸው። ሪሳይክል በወዳደቀ ነገር የሚሰራ ነው።
ኦሪጂናል ነገሮች ከሚተራርፍ ከኦሪጂናል ምርቶች በሚተራርፍ ነገር ወይም ደግሞ አገልግሎት ላይ በዋሉ በወዳደቁ ነገሮች የሚሰሩ ሪሳይክል ይሄ አይኪዋቸውም እንደዛ ነው፣ ኳሊቲያቸውም እንደዛ ነው። እነዚህ ሰዎች ቤታቸውን ይከፍቱና የማያምኑትም ጣልቃ ይገባሉ፣ የሚያምኑትም ጣልቃ ይገባሉ፣ ኤቲስቶችም ጣልቃ ይገባሉ። በነገርህ ላይ የተረዳሁት እነዚህ ሪሳይክል ሰለምቴዎች በእኛ ፍቅር ይቀናሉ። እኔ ለዚህ ነው ሙስሊሞች ከቻላችሁ አትውደዱን ብለን ነበረ። እነሱ እኛ ሰለምቴ ሆነን ለምንድን ነው ያልተወደድ ነው? እኛ ሰለምቴ ሆነን ለምንድን ነው እነ ኦፓ እነ ባቢ የተሰጣቸውን ፍቅር ያህል ያልተሰጠን ይላሉ። ሳይኮሎጂያቸውን ያውቃለሁ። እኔ መልሴ ደግሞ አንድ ነው። ምናልባት እንቁላላችሁ የባብ ይሆናል። እባቦች እርግብ መውለድ አይችሉም። እባቦች ወፍ መሆን አይችሉም። ስለዚህ እንቁላላችሁ የባብ ስለሆነ እኛ እናንተ እኮ እባብ ናችሁ እናስታውሳችሁ ብለን ማንነታቸውን ስናስታውሳቸው አያያያይ ትንሽ ቆይቼ ክንፍ አበቅላለሁ ታገሱኝ። አንታገስም። ስማችንን በየቤታችሁ ስታነሱ የምንፈቅድላችሁ የምስራቅ ቀጠና ብቸኛ መግቢያ በራችሁ የኛ ስም ነው፣ የኔና የባቢ ስም ነው። ምስራቅ ቀጠና ጆሮ ሰጥቶ የሚያዳምጣችሁ ስለኛ ስታወሩ ወይ በእኛ ላይ ስታወሩ ነው። ሰውን አንደርስታንድ ስለማድረግ አትናገሯቸው ብዬ ፈቅጃለሁ። ገባክ? ምስራቅ ቀጠና አያስገባቸውም። ክርስቲያን እንደሆንኩኝ ኦርቶዶክስ እንደሆንኩኝ መስክሩልኝ፣ እኔ ኦርቶዶክስ ነኝ ብሎ ልመና ሄዶ ምን እንዳሉት ታውቃለህ? አላናቀህም ነው ያሉት። አንተ ኦርቶዶክስ ነበርክ እንዴ? አንተ ምን ክርስቲያን እንደሆንክ እራሱ እኮ አይታወቅም ነው የተባለው። ገባክ? ከዛ ምን ይላል? ዛሬ መጥቶ ምን ይላል? እኛ እኮ ቤታችን ነው፣ ከፈለግን መመለስ እንችላለን። አንተ ቤት የለህም። ውሾች እንኳን ቤት አላቸው፣ ወፎችም ቤት አላቸው። አንተ ቤት የለህም። ማንነት የሌለው ሰው ቤት ሊኖረው አይችልም። ስለዚህ ስትመለስ ጥገኝነት ጠይቀህ ነው የምትመለሰው። ከፈለጉ ይቀበሉሃል፣ ካልፈለጉ አይቀበሉም። እኛ የምናውቀው እኔ ኦርቶዶክስ እንደነበርኩ ኑ መስክሩልኝ። ኢቭን ኦርቶዶክስነትህን እንኳን ማስረዳት ከብዶህ ምስክር የጠራ ሰው ነህ አይደለም። ኦርቶዶክሶች ወንጌል አማኞች ራሱ ሊመሰክሩልህ አልቻሉም። ምን እንዳሉ ታውቃለህ? አንድ ፕሮቴስታንት አንድ ኦርቶዶክስ ልጅ እኛ ፕሮቴስታንት እያደረግን እንለፋለን ብለን ፕሮቴስታንት ይሆናል ብለን ጠብቀን ነበረ፣ ሙስሊም ሆነ ብሎ ተናገረ። ኦርቶዶክሶች ቤታቸውን ከፈቱና እኛ አናውቀውም አሉ። ኦርቶዶክስ አልነበረም አሉ። ገባክ? እንዲህ ማረፊያ ያጣች ነፍስ ይዞ ከአንድ ቦታ አንድ ቦታ የሚሄድ ሰው መጀመሪያም ሲጠየቅ እኔ ሙስሊምም ክርስቲያንም አልነበርኩም ብሎ የሚናገር ሰው፣ ዝም ብላችሁ አትጠይቁኝ የሚል ሰው፣ ዛሬም ሲጠየቅ ደግሞ እኔ ሙስሊምም አይደለሁም ክርስቲያንም አይደለሁም ብሎ የሚመልስ ሰው ግዴታ የሚደገፈው ነገር ይፈልጋል። ይህ ሰው የሚደገፈው እኔ እናንተን ነው። መደገፊያዎቹ ነን። ገባክ? እና ሊቀ ካህናችን ደግሞ ከሱ የተሻለ እኛን የሚወድ ይመስለዋል። ሊቀ ካህናችን ሁሉንም ነው የሚወደው። በነገርህ ላይ ያለቅሳል። ከእኔ የተሻለ እነሱን ይቀርባቸዋል፣ ከእኛ የተሻለ እነሱን እሱ እኮ ነው። እኔ ባለፈው ፈነዳው እኮ በሳቅ ባለፈው ከእኔ በላይ አንተ ትቀርባቸዋለህ ምናምን ብሎ ሲያወራ እኔ እንዴት እንደፈነዳው በሳቅ ያለቅሳል። እና በቃ እኔ ሰለምቴ ሆኜ ለምን ከባቢሎን የተሻለ አልተወደድኩም? እኔ ሰለምቴ ሆኜ ለምን ከኦፓል የተሻለ አልተወደድኩም? እንቁላላችሁ የባብ ስለሆነ ነው። እንቁላላችሁ ለዩ። እባብ ሆናችሁ ወፍነን ብላችሁ ስለምታሳዩ ይሆናል ምናልባት። ስለዚህ ለምንድን ነው በእኛ የምትናደዱት? በጣም ብዙ ሰዎች አላችሁ፣ እኔን መሆን የሚፈልጉ ደግሞ አሉ። በነገራችሁ ላይ እኔን መሆን አትችሉም። እኔን መሆን የሚፈልግ ሰው መጀመሪያ አስቀድሞ ፍርሃቱን መግደል መቻል አለበት። እኔ አስቀድሜ ፍርሃቴን የገደልኩ ሰው ነኝ። እኔ ለምናገረው ነገር ኃላፊነትን መወስድ ሰው ነኝ። እኔ ፖለቲካ እንደ ጠጅ ነው የምጠቀመው። እንደ ጠጅ ቀነስ ጠጅ እንዴት እንደምጠቀመው ታውቃለህ? ባቢ ደረቅ ጠጅ፣ የንጉሳውያን ጠጅ የሚባለው አጀንዳ ከፈለኩ ከመስከረም እስከ መስከረም ማስቀጠል እችላለሁ። ይሄው እያስቀጠልኩ ነው። አንድ ቀን ወጋሁት፣ አንድ ቀን ነደፍኳቸው። ይሄው እስካሁን ድረስ እረፍት የላቸውም። ባቢ እረፍት የላቸውም። ስለዚህ አንድ አይነት ቦታ ስለተገኘን አንድ አይነት ሰዎች ስለምንመስላችሁ ነው። አንድ አይነት ሰዎች አይደለም። ቦታችሁን እወቁ። እኔ ሁሌ ነው የምናገረው እኮ ከዚህ በፊት ይሄ ሁሉ ከመፈጠሩ በፊት ሙስሊሞች የእናንተ ፍቅር ውግዘት አሪዮ ሲሆንብን ችግር ያመጣብናል ብዬ ተናግሬያለሁ። የሰሙ ይመስክሩ።
ይሄው እየዬ ቤታቸውን ይከፍቱና አንድ ኮሜንት ሲናገሩ ማልቀስ ነው። አንድ ኮሜንት ሲጽፉ ማልቀስ ነው። ናይ ናይ አንድ ነገር ማወቅ ያለባችሁ ነገር እኔ ምን ሲሉ ሰማው መሰለክ፣ አምላካችን የልጅነት አምላክ ይናፍቀኛል፣ ኢየሱስ ይናፍቃል። ኢየሱስ በክርስትና አምላክ ነው ታውቃለህ። የመጡበት መንገድ ኢየሱስ አባታችን ነው። የአባታችን ቤት ምናምን ያ የሚናፍቁት የሚያፍሩበትን አምላክ ነው። በአሕዛብ ፊት በሰው ልጆች ፊት ሄዱና ለዓለም ወንጌልን ስበኩ በተባለበት ፊት ኢየሱስ ጌታ ነው ብሎ መናገር አይችሉም። ያባክ ይናፍቀናል ይላሉ። ልክ ቶክሲክ ፍቅረኛው ላይ አሲድ እየደፋባት እየደበደባት እየመታት ለምንድን ነው የምትደበደባት ለምንድን ነው የምትመታት ሲባል ስለማፈቅራት ነው እንደሚለው ማለት ነው። ያባክ ስለዚህ እኛ እዛ ጋር ደግሞ ክርስቶስን የሚያስረሳ ፍቅር የለም ለማለት ነው። አዎ ምስክርነት የማይሰጥበት አምላክ ነው። ስለዚህ ገርበብ አድርገው የያዙት በር እርግጠኛ በሆኑበት ነገር ላይ እኮ አቅም ይኖርሃል። አቅም የላቸው። ስለዚህ እኔ የእኛን ስም እየጠራችሁ አታልቅሱ። የሚናፍቃችሁ አምላክ የምታፍሩበት አምላክ ነው። የማትመሰክሩለት አምላክ ነው። እውነተኛ አምላክ ነው ማለት የማትችሉለት አምላክ ነው። አምላካችሁ የሚጠራበት ሃይማኖት ደግሞ ክርስትና ልክ ነው ብላችሁ የማትመሰክሩለት ነው። ስለዚህ በእኛ አትናደዱ ለማለት ያክል ነው። የትም ይመቸኛል ሙዚቃ ነው እንጂ የድህነት አስተምሮ አይደለም። እዛም ይመቸኛል እዚህም ይመቸኛል ሙዚቃ ነው። የድህነት አስተምሮ አይደለም፣ የሃይማኖት መመሪያም አይደለም። እና በእኛ የምትናደዱ ሰዎች ዛሬ እንደዚህ ጠቅላላ አድርጌ ልንገራችሁ ብዬ ነው። በተረፈ ግን ደግሞ ሳትጠሩ ይሄማ ለእኔ ነው ብላችሁ የመጣችሁ ሰዎች በጣም ታስቃላችሁ። ምክንያቱም እንግዲህ ጥንት ነገር ጅቦችን ነው የሚጠራው። በጥሩ ነገር አይደለም ስም የተነሳው። እንትና እኮ ይሄን አድርጎ እንትና እኮ ይሄን ሰርቶ እንትና እኮ ይሄን ሰርቶ ቢሆን ኦኬ እሺ። የሆኑ ሰዎች አሉ እንደዚህ ሊያረጉ የመጡ ሲባል ገና ይሄማ ለእኔ ነው እያላችሁ ቤታችሁን ከፍታችሁ ገስት ገብታችሁ መግለጫ ከሰጣችሁ እንድትጠረጠሩ ያደርጋችኋልና ማታም ደግሞ ሰምተናል በነገራችሁ ላይ እና አሁን መደገፊያ የምትፈልጉ ሰዎች ተደገፉን። አሁን የኔ ፍቅር እየመቸስ ታውቃለህ አይደለ? የኔ ገድለ መባጽዮን የኔ ሰይፈ ስላሴ ፍቀድላቸውን አትስደባቸው። በቃ እኛ ላይ ረዳው ተስም ስለሆነ ቤት የሌላቸውም እኛን ይደገፉ። ግልጽ ያድርጉት። አይ ግልጽ ያድርጉት። መደገፍ ነው የፈለጉት አይደል? ግልጽ ያድርጉት። እፎይ ተደግፎ ነው አይደል እየሰራ ያለው አሁን። እነሱም በቃ እኛ እፎይ ጋር የዓላማ አንድነት አለን ብለው ግልጽ ያድርጉት። ከዛ ተደግፎ የፈለጉትን ይበሉ እንጂ ሙስሊም ነን እያሉ ሰልመናል እያሉ ፖለቲካ መስራት አይቻልም። በቃ ግልጽ ያድርጉት። ዓላማቸው፣ ውስጣቸው፣ ፍላጎታቸው ግልጽ ያድርጉት። ከእፎይ ጋር እየተናበቡ እንደሚሰሩ ግልጽ ማድረግ አለባቸው። እንደዛ እኮ ነው ሲል የነበረው ሪካርዶ ኔጋ እኮ አለ እኮ ምን ማለት ነው? ስለዚህ ግልጽ ያድርገው አማርኛው። ከዛ ደግሞ እንደፈለገ ችግር የለውም ይደገፍ። ተፈቅደውላል። ዘገምተኛው ቅንጭሮ የጤና ችግር ነው ያለብህ። በነገራችን ላይ እኔ እንደ ወንድም የምመክረ ነገር ምንድነው ቶ ይሄ እዚህ ጋር ንጽጽር ሃይማኖት ምናምን የሚባለው ነገር ቶውና ሂድ መታከም አለብህ። አንተ ጤናን ነው መታየት ያለብህ በመጀመሪያ። በእውነት አንተ መታከም ነው ያለብህ። ጉዳይ የጤና ችግር ነው ያለብህ አንተ። የመንፈሳዊ ጥማት ችግር አይደለም ያለብህ አንተ። የጤና ችግር አለብህ። እድሜ ጠገብትሁን ምን እንደሆንክ አላውቅም። የሆነ ችግር አለብህ። በቃ ችግር አለብህ። ስለዚህ ሂድና ምክንያቱ የተላከውን እንኳን እንደሚሆን አድርገህ አይደለም እያደረስክ ያለው። ስለዚህ በመጀመሪያ ጤናን ነው መታከም ያለብህ በመጀመሪያ የተላከውን በስነ ስርዓት እንድትፈጽም ማለት ነውና እኔ ይገርመኛል። ለመጀመሪያ ጊዜ እኔ አንድ ሙስሊም ነኝ የሚል ሰው ጳውሎስ በእስልምና ሐዲስ ውስጥ ሐዋርያ ሆኖ አግኝቼዋለሁ ሲል ለመጀመሪያ ጊዜ ነው የሰማሁት። እኔ ደንቆኛል፣ ገርሞኛል። ቅዱሳን እኔ ብዙ ስለለፈለፍኩ ደክሞኛል። ብዙም አልቆይም። ገስት ላይ ያላችሁ ሰዎች ሊዱ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ሰላም ነው። ደህና ነኝ። ሀሳብ አለሽ? ጨረስከው እኮ ነው። እዛው በውስጥ እነግርሃለሁ ሀሳቤን። እዚህ አላወራም። ታውቅ የለ። መልካም ጥሩ።
እኔ ግን ክርስቲያኖች አይ ሞኝ ናቸው ክርስቲያኖች። እኛ እንትን እና ስላደረግንበት ነው አድርሰንበት ቀጥይ እና ደርሰንበት ነው መተንበት ነው ሲሉ ደስታቸውን ሲገልጹ ነበሩ። አንዳንድ ሰዎች ራሱ በውስጥ ሲያወሩ ነበር። ምኑን ገብቶሻል? ነው የመጡት? ምኑን ነው እኔን ነዋ የመጡት? ሳምንት ስጠፋ በቃ ደርሰንበት እኮ ነው ምናምን በስራ ነው የጠፋሁት። የት አባ ነው የምትደርስብኝ? እኔ ደንቆሮ ቀጥይ። መስኪን ናቸው እኮ እና መስተፋቅሬ መስተዋድዴ ማለት ነው። እና እነዚህ ማርሽ ቀያሪ ኮሜንታተሮች እባካችሁ፣ ብዙ ሰው በእናንተ ምክንያት እያበደ ነው። እኔ ታውቃላችሁ፣ አንዴ ነው የምነድፈው በቃ ቀስ አድርጌ ምናምን። አንድ ህንዳዊ ዶክተር አለ፣ የህፃናት ዶክተር ታውቆታላችሁ? ልጆቹን በካንዲ ምናምን ነገር እያጫወተ ነው ምናምን ጠቅ የሚያደርጋቸው ማለት ነው። የሚያውቀው አለ እሱን ዶክተር በጣም ታዋቂ ነው እና የህንዲያ ዶክተር ነው። እኔ እንደዛ ነው መርፌ የምወቀው። በቃ አንዴ ነው አለሳልሼ እድሉን ሳገኝ ጠቅ አደርጋለሁ። ይኸው ሰው በየቀኑ እየገባ ያለቅሳል። ኤቭሪ ሲንግል ላይ እየገቡ እያለቅሳሉ። እኔ ጭንብል ገላጭ ነኝ። በነገራችሁ ላይ አንተ ጭንብል አለብህ ጭንብልህን ግለጥ ብዬው አብሮን የቆየ ሰው የለም። አስታውሱ፣ ከዚህ በፊት አንድ ጭንብላም ሰው በጣም ነበር የታገለው። ባቢ ጭንብሉን ለመደበቅ አልቻለም። ጭንብሉን ከነሻዶ ሳነሳው አሁን ስለ ትዳርና ስለ ወሲብ ነው የሚያወራው። ሌላ ቀጠና እዛ ደቡብ ላይ ሄዶ ማለት ነው። ወሲብ በሳምንት ስንቴ ነው መደረግ ያለበት? ምን አይነት ፖዚሽን ነው መደረግ ያለበት? ባልና ሚስቶች እንዴት መገለጽ ያለበት? እንዲህ ነው የማደርገው። አቅም ያለኝ ሰው ነው። ስተኩስ ስለማልስት የምመታቸው መጥፎ ቦታ ነው ያለከልካሉ። ለምሳሌ የህዝብ ቅምጥ እፎይ፣ አንተ የህዝብ ቅምጥ ነህ ካልኩት በኋላ ታሟል። በ3 ቀን አንዴ ቴሌግራም ላይ ይሄድና ግብረ ሰዶሞች ይብን ነው ግሩፕ አለ ነገር ያለው ዋትስአፕ ላይ እና እልክላችሁ ቀይ ስቃስ ሂጂና ይልኛል። ሂጂና ፖስት ያደረገው ነገር እኔ ቴሌግራም በቀን አንድ የሁሉንም ቴሌግራም ጎበኛለሁ። የሁሉንም የፕሮቴስታንቶችንም፣ የሙስሊሞችንም፣ የካቶሊኮችንም የሁሉንም ቢዝነስም፣ ፖለቲካ፣ ሪሊጅንም ነው። ምክንያቱም ሃይማኖትና ፖለቲካ የአንድ ሳንቲም 2 ገጽታ ነው። ስለዚህ ሁለቱንም መጎብኘት አለብክ እና መጨረሻ ላይ ነው የሱን የማየው። በቃ እንጆ ያደርጌ ስቄ ነው የምወጣው። ከዛ በ3 ቀን አንዴ ይገባና ፔጁ ላይ አሁን ታውቃለህ ሙስሊም እያለ አይሳደብም። እስልምና የበላይ ያለው ፔጁ ላይ እስልምና ያለ ውሸትና ያለ ግብረ ሰዶም አይቆምም ነበር የሚለው ላይ ያለው ፔጁ ላይ። እንደውም ለአንዳንድ አህባሾች ልክ የላቸው እኛ እኮ እናውቃለን፣ ቆይ እንረፍ ብለን ነው እንጂ አሉ። ሚዲያ ላይ አለን እንሰማለን እኮ እንሰማለን፣ ሁሉም ከተናገረ ማን ያዳምጣል ብለን ነው አሉ። እና አይ ከገባችሁ ሶክ ያልኩኝ ገባ ላይ የመጀመሪያዎቹ ወደ 8 የሚሆኑት ላይ እስልምና ያለ ውሸት አይቆምም፣ እስልምና ከግብረ ሰዶምና ከኤቲስት ጋር ነው የሚሰራው፣ እስልምና ውሸት ነው የላይኛው መድብል። ሀጂ ሙፍቲ ከሞቱ እና አቡነ ማትያስ ካለቀሱ በኋላ ተቀየረና ወሃቢ የተባሉ ከግብረ ሰዶምና ከኤቲስት ጋር የሚሰሩ ከዛ ደግሞ ከታች ወደ ላይ ለምሳሌ እናንተ አህባሾች እንኳን እንደዚህ አይነት ነገር ውዶቼ ነው ደግሞ አለው። እናንተ አህባሾች እሻትልም እኮ ነው የምልህ። እኔ እንዲህ እኮ ነው የማደርገው፣ እንዲህ እኮ ነው የማደርገው። እግዚአብሔር ሰው ነው። እናንተ በቃ አህባሾች እንኳን እንደዚህ አይነት ነገር ላይ አትገኙም፣ አይተናችሁም አናውቅም፣ ከዚህ ተጠንቀቁ። ከዛ እንደ ለአንድ አህባሽ ኡስታዝ ልኬለት ለእኛ ከሚጨነቅ አሁን እኮ ከዚህ ቀጥሎ ይሄኔ ዛሬ ነው ያደርገውና እናታችን አይሻ ነበረች እዚህ ቦታ የምትገባው። በጣም ነው የገረመኝ። አንዱ ራሱ እኮ ለጥልጦታል መሰለኝ እኮ አንዱ አህባሽ ነኝ እኔ ምናምን እያለ ራሱ ለጥልጦታል መሰለኝ። ባለፈው የሆነ ነገር ሲናገር ነበረ። አዎ እና አሁን ምንድን ነው መሰለህ ልክ እስልምና ገዳይ ነው ከሚለው እኮ እኛ ወሃቢ ገዳይ ነው ወደ ማለት አምጥተናቸው አልገባ። እስልምና ውሸት ነው ከማለት አህባሽ አሸባሪ ነው ወደ ማለት አምጥተናቸው አልገባክ። የአቋም ለውጥ ከባድ ነው። አቋም ለውጥ ነው ያደረጉት ሜንታሊያቸው ላይ ፊዚካላቸው ላይ። አሁን በፊት እስልምና ጠል የነበሩት ተማሪዎቹ አሁን እየመረጡ አህባሽ ነው ወሃቢያ ብለው አህባሽ ነኝ ካልካቸው ወይ አንተማ እኔ ጋር ታቦት ታስገባለህ፣ እኔ ለረመዳን ደግሞ መስገጃ ሰጥቻለሁ። ገብቶሃል ብለህ ከዛ
አንተ ምንድነው? እኔማ ወሃብያ ነኝ። እኔ ሽርክን ቢድዓት አልቀበልም። መብቴን አስከብራለሁ፣ ህጎቼን አውቃለሁ ምናምን ሲል አንተማ አሸባሪ ነህ እፎ ይነግሮኛል። ሙዓዝ ሰላም ብያለሁ። ሙዓዝ መብቱን የሚጠይቅ ሰው ገባክ? ይሄ እስልምና አይፈቅድም፣ ይሄ የኔ መብት ነው፣ ይሄ የኛ ነው ብለው ሲታገሉ ለእንትና ሙስሊም ለምን አይደለም ሙስሊሞች የሚታገሉ ታውቃለህ? በኢትዮጵያ ታሪክ ብታይ ኢትዮጵያ ውስጥ ስሙ አህመድ፣ ጀማል፣ ከድር፣ አይሻ እንደዚህ በቃ ገባክ? ጀሚላ የሚባሉ ሴቶች በኢትዮጵያ ታሪክ ምንም አይነት ታሪክ ቢያደርጉ ስማቸው ታሪክ ላይ እንዲቀመጥ አይፈቅዱም። እነሱ ወሃብያ ስለሆኑ ነው እንዴ? አይደለም፣ ሙስሊም ስለሆኑ ነው። ገባክ? የህዳሴው ግድብ ላይ ካለ እረፍት ይዘግብ የነበረ ሙስሊም ነው ታውቃለህ? ኤግዛክትሊ አውቃለሁ። መንግስት እውቅና ሲሰጠው ታመዋል። እንዲያው የኃይለ ሥላሴ ታሪክም እኮ እዚህ ውስጥ አለበት አላለው መሰለህ? ኃይለ ሥላሴ እንዲያው መንግስት ሲሰጠው ሊሞቱ ደረሱ። ኒውዮርክ ላይ እንትን ላሸነፈ ሰውም እኮ ይጨነቃል። እነዚህ እንትናቸው በጣም ከባድ ነው። ቀጥይ ኃይለ ሥላሴ ናቸው የመጀመሪያው መሰረት ድንጋይ የጣሉት። እንዲያውም ቆባቸው ወድቆባቸው ከግብፅ ነው የተመለሱ አሉ። ኃይለ ሥላሴ ሲዋኙ እየለኩ ነበር አሉ። ኃይለ ሥላሴ በእግራቸው ተመላልሰው ያሰመሩትን ገድ ዘገበ ተብሎ አንድ ሙስሊም ሰው በነገር ማለት ነው። ሙስሊሞች አይደለም የታሪክ እውቅና ተሰጥቷቸው በኢትዮጵያ ታሪክ ውስጥ ሱቅ ሲከፍቱ ይቀናሉ። በጣም አከፋፋዮች፣ ፋርማሲዎች፣ ጤና በተለይ የሚሰሩት እንደዚህ አይነት ቦታ ላይ ነው። ልክ እነሱ ጾማቸው ሲመጣ ረመዳን ሲመጣ ቢዝነሱ ጸጥ ለጥ ይላል። ያኔ ስትረስ ይዛቸዋል። ለካ የሀገሪቱ ኢኮኖሚ የሚንቀሳቀሰው በሙስሊም ነው እና እነሱ የአርሴማን ተክል እየጣሉ ይጠምቃሉ እንዴ? እነሱ በሳምንት 30 ቀን እረፍት አላቸው እንዴ? ራሳችሁን እኮ መጠየቅ ያለባችሁ። የግሪክ ኦርቶዶክስም የራሻ ኦርቶዶክስም የግብፅ ኦርቶዶክሶችም እኮ እየሰሩ ነው ሀብታም የሆኑት። ሰርታችሁ ሀብታም መሆን ሲገባችሁ መፎካከር ስትችሉ አመቱን ሙሉ በነገር ላይ ገበሬው ከሰኔ እስከ ህዳር ድረስ ደሙን ጠብ አድርጎ ለፍቶ ደክሞ ያመጣውን እህል ጥር፣ የካቲት፣ መጋቢት፣ ግንቦት እየደገሰ እየሸጠ ነው የሚጨርሰው። ገባክ? ይጠምቅበታል፣ ይሸጥበታል፣ ይጠጣበታል፣ እንደገና ደግሞ ይሰጣል። ከዛ መልሶ ደግሞ ሰኔ ላይ ችግር ውስጥ ይገባል። እንዲህ ነው ላይፋቸው ውሃ ቀዳ ውሃ መለስ ነው። ላይፋቸው መቀየር ሲችሉ ክርስትናና ዘለማናዊ ህይወትን ማስኬድ ሲችሉ ሲልቃንና ኦርቶዶክስን ማስኬድ ሲችሉ መሰልጠን ከብዷቸው ሲያቅታቸው የኦርቶዶክስ ክርስቲያኖች ታሪክ ከወጥ ቤት ሽንት ቤት ነው ምልክ። ይሄ ከቤተክርስቲያኑ ጋር የሚገናኝ አይደለም። የምእመኑን አቋም ነው የምነግርህ። ግለሰቦቹ ሲሰደቡ ክርስትና ተሰደበ ስለሚሉ ነው አይደለም። አቋማችሁን እኛ ኦርቶዶክስ ክርስቲያን ነው የምትሉ ሰዎች ታሪካችሁ ከወጥ ቤት ሽንት ቤት ነው። ስኬት የለበትም። እቅድ የላችሁ እንዴ? ከኋላ ክፍት የሆነ መኪና ሲያው እኮ 666 እኮ የሚሉ ሰዎች እኮ ናቸው እነዚህ ሰዎች። ፒካፕ እኮ መንዳት አትችልም። ቀለሟን ቀይር አድርገህ ቤብ። ይችማ ሲጀመር እግሯ ራሱ የኢሉሚናቲ ይሉሃል። ጎማ አነስ ያለ ነው። በነገርሽ ላይ ዘመኑ የሙስሊሞች ነው። በነገርሽ ላይ ብዙ አመታት ነው የገዙት እነሱ። አሁን ሙስሊሞች ይገዛሉ። ታያለሽ። በቃ ዘመኑ ሙስሊሞች ጀምረዋል። በኒውዮርክ ሲቲ ነው የጀመረው እየሰሩ ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ በሆቴልና ቱሪዝም ብትሄድ ማለት ነው፣ በትምህርት ሚኒስቴር ብትሄድ በቃ ኢትዮጵያ ውስጥ አሉ። ኢትዮጵያን ራን ያደርጓታል የምትላቸው ሰዎች አክሲዮን በቃ የሆነ አክሲዮን ገዝተ ምናምን ነገር አንድ ቀን የቦርድ ስብሰባ ላይ ቁጭ ብትል ስማቸው እንዳለ ዘመድኩን እኮ ነው። አንድ ቀን አብረን ነበር ሊስት የወሰድነው ከዘመዴ ጋር ማለት ነው። እና የእሱ ፓፓራዚ የኔም ፓፓራዚ ነገር ናቸው። እና መረጃ ተሳሳትን መሰለኝ። ሰው ተናበደ። እግዚአብሔር የዛን ቀን የሳኩት ሳቅ በቃ መረጃ አመድ ቀጣ ሸባቡደን ነው ገብተዋልና ለፌስቡክ ዜና ብሉል ነበረ። በቃ ደከምኩ ነው የምልህ። ዘመዴ እሳት ጎርሶ እኔ የምታስታውሱ ካላችሁ አላውቅም፣ 3 ቀን ያለቀሰው ሙስሊሞች ሀገሪቷ ላይ
ረመዳን ይኸውልህ በኢትዮጵያ ታሪክ ሙስሊሞች በአመት 2 ነው ክብረ ዓለም የሚያከብሩት አይደለ? ልክ ለረመዳን ንግድ ባንክም ዓለም ኢትዮጵያ ውስጥ አሉ የሚባሉ ስፖንሰሮች እንዳለ ሙስሊሞችን ስፖንሰር ያደርጋሉ በዓሉ ሲደርስ። የክርስቲያኖቹ ቁጥር መስቀል አላቸው፣ ገና አላቸው፣ ጥምቀት አላቸው፣ ፋሲካ አላቸው። ገባክ? እነዚህ 4 ክብረ በዓሎች ሀገሪቷ ላይ ስፖንሰርም ሆነ ፖድካስቶችም ሆኖ ቲቪ ሾችም ሆኖ ለእነሱ ፈቃድ ይሰጣል። ልክ በአመት አንዴ ለረመዳን እንኳን አደረሳችሁ የሚሉ ድርጅቶች ሲበዙ ይጨነቃል ዘመድኩን መተንፈስ ነው የሚያቅተው። አዎ ይወጣል ተመልከቱ። ንግድ ባንክም ለሙስሊም ነው የሚሰራው። አይ በነገርሽ ላይ እንደዛ እያለ ብር ይቀበላል ዘመዴ። እኔ በጣም ነው እንትን የሚያደርጋቸው፣ ይመቸኛል። ዘመዴ እኮ ብልጥ በጣም ይቀበላል። አዎ ይቀበላቸዋል። ታስሮ ከወጣ በኋላ እንትኑን ቀይሯል፣ ስትራቴጂውን ቀይሯል። ገባክ? በፊት ማለት ነው ከመታሰሩ በፊት ግትር ያለ ነው። በቃ ደረቅ ነገር ታውቃለህ። አይዋሽም፣ አይሰርቅም፣ ጉቦ አይቀበልም። በፊት እንደዚህ ነበረ። ልጆቹን እስከ ማውላት የተቸገረበት ጊዜቶች ነበር። በጣም ጠንካራ አቋም የነበረው ሰው ነው። ታስሮ ከወጣ በኋላ ግን እስር ቤት አንድ ጓደኛ ነበረው ዘመድ ያለው መጀመሪያ ከሀገር ውጣ፣ ከዛ ማድረግ ያለብህ እነዚህ ነው አለው። አሁን ዘመዴ ስታየው ምርር ያለ እውነት የሚናገር ነው አይደለም። ድምፁ ብቻ ነው ያልተቀየረው። ዘመዴ አቋም በሙሉ የቀየረ ሰው የሆነ ማኛ በለው በአቋም ደረጃ። ድምፁ ግን ያው ነው። ትርስ ስግጥ ብሎ ነው የሚያወራው እንጂ በኢኮኖሚ ደረጃ የሚያውቃቸው ሰዎች፣ መረጃ የሚለዋወጣቸው ሰዎች፣ የሚሰራላቸው ሰዎች እንደ ወቅቱና እንደ ሁኔታው የሚወስኑ ናቸው። እንደ ወቅቱና እንደ ሁኔታው ነው የሚቆምልህ ራሱ ከጎንህ ማለት ነው። እሱን ነገር ምን ያደንግለታለሁ። ግን ደግሞ አሁን በኢኮኖሚ በስትራቴጂ ምናምን በደንብ የዳበረ ሰው ነው። ወዳጆች አሉት። የሆነ ነገር ቢሆን ስልክ ደውሎ የሚጠራቸው ወዳጆች አሉት። በፊት ሁሉንም ነው የሚሳደበው። ባቢ አንተን የሚያገኝ አንተንም ጨምር። ከዛ ብቻው በእውነት በቃ እስር ቤት ሆኖ እንደዚህ አድርጉልኝ የሚላቸው ሰዎች እስከመጣ ድረስ እኮ ነበር የሚሳደበው። አቋም አልነበረውም። እና አሁን ማን የማን ወዳጅ ማን የማን ጠላት እንደሆነ በደንብ ስለለየ እድሜውም እየሄደ ስለሆነ ይመስለኛል እስካሁን በጣም ጎበዝ ነው። እኔ አሁን ያለበትን ሁኔታ በጣም አደንቃለሁ። አይወዱትም፣ ለዛም ነው ብዙ ጊዜ አይወዱትም። ታውቃለህ፣ አሁን ባለው አቋሙ ማለት ነው። አንዳንዴ እነሱ መስማት የሚፈልጉትን ሲናገርላቸው ካልሆነ ተሰሚነት የለውም። ግን መሆንም ያለበት እንደዚህ ነው። ይሄ ምርጥ ነው። እና ምን ልላችሁ ፈልጌ ነው፣ የህዝብ ቅምጡ እፎይ በ3 ቀን አንዴ ቴሌግራም ላይ እዚህ ሰማና ቴሌግራም ሄዶ ነው የሚያለቅሰው። ሲያለቅስ አሁን ታውቃላችሁ እስልምና አይሻ ስትሰደብ ሰምታችሁ ታውቃላችሁ። ሀጂ ሙፍቲ ከሞቱ በኋላ መሐመድ ሲሰደቡ ሰምታችኋል። አላህ ሲሰደብ ሰምታችኋል። ማሮቴ እኔ እኮ ተናገርኳችሁ። የሀጂ ሙፍቲ ስራ ከመቃብር በላይ ይውላል ብሎ እራሱ ነው ፔጁ ላይ የጻፈው። ሀጂ ሙፍቲ እውነትም ከመቃብር ሀጂ ሙፍቲ ግን በእውነት ይሄ ቀብረ ቦታቸው ወይ ኢማጂን ነው የምልክ። እና አሁን በቃ ተሰደቡ፣ ችግር የለችም። ወሃብያ እየተባላችሁ ተሰደቡ። በእውነት በፊት ለምሳሌ የአላህን ገመድ የያዘ ሙስሊም እሱ ቢሞትም ቢሰደድም ችግር የለትም። ታውቃለህ፣ ደካማ ጎናቸው ነብያቸው ናቸው። ኮንፊውዝ ገባ። በቃ ይሄ አእምሯቸው ግልች እስከሚያደርግ ድረስ ነበረ የሚያበሳጫቸው። ገባክ? አንድ ሰው እኮ ጥሩና መጥፎ መርጦ ለመናገር ደህና ሁኔታ ላይ መሆን አለበት። ገባክ? እነሱ ቢያጡ፣ እነሱ ቢሰደቡ፣ ቢቸገሩ። ምክንያቱም ኢትዮጵያኖች ሀገራቸው ውስጥ ሲገደሉ እንደዚህ አልተናደዱም። ነብያቸው ሲሰደቡ እንደተናደዱት። ገባክ? በቃ እንደዚህ አድርገዋል ለምትለው ታሪክ የላቸውም። ኢትዮጵያ ውስጥ ጸጥ ለጥ ብለው ነው የሚኖሩት። አሁን ግን ስድቡ እንዳለ ወደ ወሃብ ይዞራል። እና በቃ እንዳለ የሚሰደበው ኢቭን ሞዴሬተሮቹ የእሱ አሽከሮቹ ራሱ ቤታቸውን ሲከፍቱ እንደዚህ ብለው ይጽፋሉ ካፕሽናቸው ላይ ወሃብያ እና መንግስት ነው አንድ ላይ የሚገለን። ወሃብያ የሚሰራው ደግሞ ከግብረ ሰዶም እና ከ666ቶች ጋር ነው። 666ቱ መንግስት ነው። የረጋ ዘይት ያበላችኋል ገና መንግስት ፓልም ነው የሚያበላችሁ። ከዛ በኮሌስትሮል ነው የሚጨርሳችሁ። ከፀሐዩ መንግስታችን ጋር ተስማምታችሁ ማትኖሩ ከሆነ የረጋ ዘይት ነው የምትበሉት። ፓልም ይሰጣችኋል። እድሜያችሁን 40 ዓመት እንቀንሳለን። በኮሌስትሮል ትመታላችሁ።
ከዛ የሚፈታችሁ ፍትሀትም ተወዷል። 5,000 30,000 ምናምን ነው የፍትሀት ራሱ። አሁን ሳትፈቱ ነው የምትቀበሩት። 30,000 ነው እንዴ? አርፍ አውቃው 5,000 እስከ 30,000 እኮ ነው በይ። ይሄ መካከለኛው ነው። ከፍ ያለው ከፍ ይላል። እንደ በሬው ነው የሚወሰነው። የእንትና ሰርግ እንዴት ነው ሲባሉ ምን እንደሚሉ ታውቃለህ? የእኛ ዘመዶች የእንትና ሰርግ እንዴት ነው ሲባል እስቲ በሬውን አይተን እንናገራለን ይላሉ። እና ኦርቶዶክስ ጋር ፍትሀት የሚደረግልህ እንደ በሬው ነው። ከምን አባቱ ነው የሚፈታው? ራሱ ምንድነው ፍትሀት ምናምን? ውሸት ነው ፍትሀት ምናምን። የት አባቱ ሲወለድ የታሰረ ሲሞት ማን ነው? እና እኔ በቃ ደስ ይለኛል ጋይስ። እኔ እውነት ነው የምልህ በቃ ውይ የብር በቃ ሀጂ ሙፍቲ የሀጂ ሙፍቲን ውለታ እኔ በእውነት እንደው ሀራም ነው እንጂ እንደው ታቶ ራሱ ቢሰራቸው ደስ ይለኛል ከነስማቸው። አንቺ በቂ በቃ ፎቶቸውን 4 ቦታ አደረኩ በቂ አይደለም። ቤቴ ቢሮዬ አደረኩ በቂ አይደለም። በቃ ታቶ መሰራት ደብኝ ያስባል። አንቺ ከማሰራትሽ በፊት እኮ ሐውልት መሰራት አለበት ብለው እኮ ኦርቶዶክሳውያን ሊያሰሩ እንትን ሲሉ ነበር እኮ አጤ ምኒልክ አጠገብ ነው። አሁን ተሳቀው በፊት ሚዲያ ላይ እንዳለው አያውቁም። በነገር ላይ እስልምና መጥፋት አለበት ብለው በተናገሩበት አፋቸው ዋሃብያ መጥፋት አለበት ማለት ነው። እና እኔ አንዳንዴም ደስ ተከለክ እነዚህ አህባሾች የሚባሉት ሰዎች አያውቋቸውም እንዳልኩኝ በነገባ አባባሌ ጀዋር መሐመድ ምንድን ነው? ዋሃብያ ነው አይደል? ጀዋር መሐመድ ቀጣዩ መንግስት እኮ ነው። በነገርሽ ላይ ቀጣዩ ኢትዮጵያ የሚመራው ጀዋር መሐመድ ነው እና መዘጋጀት ነው ያለበት። ማቲያስ ነው ሲኖዶስ ነው ምናምን የሚባለው ነገር የለም። ሲፈቀድልህ ነው የምትኖረው። ከተፈቀደልህ ትኖራለህ። ካልሆነ የአይን ቀለም አላማረኝም ከተባልክ እንደንት ነው ትወጣለህ። ከተመቸ ትኖራለህ። እነሱ እኮ ሰው አይገፉም። ችግሩ ጀዋር መሐመድ ነው መንግስት ቀጣይ። ዋሃብያ በጣም ትልቅ ስህተት የሚሰሩት ይሄ ለሙስሊሞች የእስልምና መመዘኛው ቁርአንና ሐዲስ ነው። እኔ ሁሌ ነው እኮ የምናገረው። የዳቦ ስም ነው። በቃ መበሻሸቂያ ነው። ችግር የለውም። ገባክ? ሀባሽም በለው ሱኒም በለው ዋሃብያም በለው ሰላፊ ምንም ብለህ ጥራቸው ሙስሊም ናቸው። አንድ አምላክ ነው የሚያመልከው። አዎ አንድ አምላክ ነው የሚያመልከው። ግን ስላሴን ከሚያምን ሰው ጋር ራሳቸውን አይወዳደሩም። ለምን የሚባል ነገር አለ መሰለክ? ራስህን የፈለገ ነገር ለምሳሌ የኮካ ጠርሙስ ውስጥ ውሃ ብትጨምርበት ኮካው ቢፈስና በውሃ ብትቀይረው ጠርሙሱ የውሃ ሃይላንድ አይሆንም። ኦርቶዶክስ ክርስቲያኖች እስልምናን ጥገኝነት ሲጠይቁ ጥገኝነት የጠየቁት ነባር ብለው ነው ጥገኝነት የሚጠይቋቸው። ገባ አይደለ? አሁን ያሉ ኦርቶዶክስ ክርስቲያኖች የሙስሊም ጥገኛ ናቸው። ማህበራዊ ሚዲያ ላይ ያሉት ደንግጠዋል። ሙስሊም ብለው ከተናገሩ ሁሉም ሙስሊም ነው የሚመጣው። ስለዚህ እየመረጥን ብንሳደብ እየመረጥን ብንናገር እንደ ተርብ ነው መጥፎ የሚያጠፏቸው እና በእነሱ ቤት በዚህ ትንሽ የጭንቅላታቸው ነው። በቃ አሁን ሙስሊም ብለን እንደ በፊቱ ነብዩ መሐመድ አላህ እስልምና ሙስሊሞች እያለን ብንናገር እነዚህ ወራሪዎች ናቸው። በቃ እንደ ተርብ ነው የሚያጠፉን። ስለዚህ ስንሳደብ በቃ በየተራ እንሳደብ። አሁን በቃ ዋሃቢ እያለን እንሳደብ፣ አህባሽ ደግሞ እናቆላምጥ አይነት ነው። ገባ? ከፍራት ይመጣ ነው። ግን የሙስሊም ጥገኛ ናቸው። አህባሽ ሙስሊም ነው። ጥገኝነት ጠይቃችሁ